ምንም ብትፈልጊው አይቺ ዲግላድ ዲግ ሪስፔክት ወንዱ ጃኒ ሴቷ ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። አንተ ቫይበር ሌላ አጀንዳ ከሌለ የሆነ ሰው ሲደውልልህ ደውለህ አውርተህ ነው መዘጋው። ያኛው አየና ይሄ ደበረው። ያው እንትን ትንሻችን ከታቻችን መቅመስ ስለፈለገ ጠራት። የተወሰነ ቀን ቆዩ። ያ ወደ ደቡብ ወደ ምናምን ሲዘል ይሄኛው ጠራትና ጆን የሚባለው ያ ቀጫጫው ልጅ ትንሽ እያጫወታት ወጣ እያለች አየህ ሽንት ቤት ውስጥ ለዚያኛው ትደውላለች። አየህ ተደብቃ ማለት። ከዚያ ሰማትና እንዳትምጭ አላት። ውጭ አላት። ቀረጻት። ገብቶሃል? ምንም አላረጋትም። ምንም በቢላም የተቆረጠችው ነገር የለም። እናውቃታለን። ምንም የለም። ዝም ብሎ ነው ፌክ ኒውስም እና እነዚህ አሁን ተነጋግረው አልፈልግሽም ነው ያለ። ያልኩ ሰምተው ከሆነ ልጁ አልፈልግም የራሴን ህይወት ጀምሬያለሁ ነው አለ ያለ። ግን ውሸት ነው። እሱም አልተጣላም፣ አዶናይም አልተጣላም፣ እሷም አልተጣሉም። ያው ሁለቱም ይበዷታል፣ ይታወቃል። ሁለቱም ይበዳ። ያኛው የመጀመሪያ የሚበዳ ነው፣ ሁለተኛ የሚበዳ ነው። ሁለቱም ግን ያጫውቷታል። አሁን እሷ ሁለቱንም ለያዝ ነው። ያኛውን በጡንቻው በምናምን ያምሬል ሰውነቱን ያን ዝርክርክ ነበር፣ አጥፍቶታል። ሰርጀሪ ምናምን አድርጎ ያችን እያየ ምናምን እሱን ለዝና ነው። ሽኛዋን ደግሞ ቀጫጫዋን በድምጽ ጭምር ይዘፍናል። ታውቃለህ አይደል? ይዘፍናል እኮ አትይጭብኝ ምናምን ጆን እኮ ይዘፍናል። እና ይሄኛው ለድምፁና ለገንዘቡ ነው። ገንዘብ አለው በጣም አለ። እናቱም ዘራፊ ናት ለማለት ነው። እና እነዚህ የሶስቱ አህዮች ሶስት አህያ ቢራገጥ ጥርስ አይሳበርም። ይህንን መልእክት አዶናይን ፎሎ የምታደርጉ ሰዎች፣ አዶናይ የምትወዱ ሰዎች ሜንሽን አድርጋችሁ አዶናይ ጋር እንዲደርስ አድርጉልኝ፣ ተባበሩኝ። አዶናይ ወንድማችን፣ እኔ የምልህ ነገር አንድ መልእክት አለኝ፣ እንደ ወንድም ማለት ነው። እንደ ወንድ ልጅ ይህንን ሞመንት ማለት ነው በጣም አብሰልስለህ እልፈው። ኦልሞስት 5 ሚሊዮን የሚሆን ሰው ፎሎ ያደርግሃል። አንተ ትመጣለህ ተብሎ ወሬ በሚነገርበት ቦታ ላይ እንኳን ሰዎች ገብተው በመቶ ሺዎች የሚቆጠሩ ሰዎች ቁጭ ብለው ምን አይነት ነገር ሊከናወን ይችላል ብለው በጉጉት ሲያዩ ነበረ። ነገር ግን አንተ ማድረግ ያለብህ ብዬ የማስበው የጀመርከውን ጉዞ ከሚያሰናክልህ ምንም አይነት ነገር መሳተፍ የለብህ። በጭራሽ መታየትም መልስ መስጠትም ኢንቮልቭ ማድረግ የለብህ። እንደ ወንድ ልጅ ሆኜ ሳወራህ ማለት ነው ይሄ ኬዝ አንተን የሚመለከት ከዚህ በፊት በነበረው የህይወት ታሪክ ላይ ብዙ ነገር አስተምረናል፣ ብዙ ነገር አሳይተናል። ስለዚህ ይሄኛውንም በጥበብና በብልሃት እንደምታልፈው አልጠራጠርም። the main point here is ማለት ነው ይሄኛው ጉዳይ you have to let it pass, let it slide man። ምክንያቱም አንተ ወደዚህ ተመልሰክ ፐርሰናሊ አንተ የምትገባበት ነገር ከሆነ በጣም አስቀያሚ ነገር ይዞብን የሚመጣው። ስለዚህ ይህንን መልእክት ሆፕፉሊ በጆሮክ ሰምተክ መልእክት የሚሆን ጥሩ ነገር እንደሚሆንልህ ተስፋ አደርጋለሁ እና I hope you'll find this message man. Just leave it alone. This is not your level. Literally this is not your level. You don't have to respond to this. You don't have to do anything honestly. I wouldn't do anything if I was you ማለት ነው እና I know you make the right decision. ቲክቶክ ላይ የምታውቁ ሰዎች ጃኒ ይሄ ሁሉ አመት ስትጠቀም ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። እንደዚህ አይነት ጃኒ የሚጽፈው ወንዱ ጃኒ ነው። ሴቷ ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። ስፔሊንጉን ይዩት። ይሄ ጃኒ እሷ ጽፋ አታውቅም። ሁለተኛው ሌላ ላሳያችሁ። እዚህ ጋር ደዋዩ ከዚህ ስልክ ወጥቷል ነው የሚለው። ይኸውላችሁ ከዚህ ወጥቷል። ስለዚህ ደዋዩ ጆን ዳኒ ነው። ይሄን ቀስት ካያችሁ ከዚህ ነው ወደዛ የተደወለው። አየሽ ደዋዩ ጆን ዳኒ ነው ማለት ነው። ያወሩት 1 ደቂቃ ከምናምን እሱም ማለት ነው።
ለአንድ ደቂቃ ያህል ያወሩት። ስለዚህ ደዋዩ ጆን ዳንኤል ሲቀጥል እሱ ምንድን ያለው ትናንትና አይ የራቁት እንትን ስለሆነ አላሳያችሁም ማለት ነው። ግን እዚህ ጋር ምን ይላል? ኦዲዮ ኮል ይሰማል። ማን በምትችሉ ኦዲዮ ኮድ ኦዲዮ ነው። እሱ ምን አለ? ቪዲዮ ስለሆነ የራቁት አላሳያችሁ፣ ይሄ ኦዲዮ ነው። ሌላኛው እዚህ ጋር ከዛ ወደዚህ ተደውሏል ይላል። ይቺ ቀስተ ማለት ነው። ወደዚህ ወደ ስልክ ተደውሏል ይላል። ግን ይሁት የሰዓቱን እንትን 107 107 አያችሁ፣ አላወሩም ማለት ነው። እንግዲህ ጆን ዳንኤል አባት ተበላሽ። አታልፊም፣ ተኛ እኮ እንደ ስለማታልፊ ብዙ ባትለፊ እቺን በነስ ማለት ነው እንደዚህ እየተንከባከባት ጭራሽ እሷ ሆቴል ሩም የተኙበት ሽንት ቤት ሄዳ ደውላ ጆቼ ሰላም ነህ ምን ነው ብትፈልጊው አይቺ ቢግላደ ቢግ ሪስፔክት እንዴት ከስዋት ራቆቴን ነኝ እና ቢላ አድርጊሽ እንደዚህ በሰራ እና አደረግሻለሁ። አንቺ ታታርጊ ጋላክሲ ላኪ ባክሽ እና ተኝቷል እኮ በጣም ይገርማል። አይ በጣም ነው ያሳዘነኝ በእውነት። እኔ አዶናይን አፍተው ዳት አዶናይ በእውነት እዛ ሪንግ ልግዛ ምናምን እያለ እየተሽከረከረ ነበር። ይኸው ተዋረደ። ጂኒ ግባባችሁ እግዚአብሔር ምን አይ እንደው ደና ሲሰሩ የነበሩትን ሁለት ልጆች አንስታ ብጥብጥ እንደው አንዳንድ ሴቶች ሴጣን ናቸው የሚባለው ነገር እውነት ነው። በእውነት ደና ሲሰሩ የነበሩ ሁለት ልጆችን በደና ንቅናቄ ሲያደርጉ የነበሩትን ሁለት ልጆች አንስታ ይሄው ብጥብጥ። በተለይ አዶናይ ይሄው ደስ ይበላችሁ በኢየሱስ። ይሄው ሰዓታት አለፈው ምንም አይነት ቪዲዮ ፖስት ሳያደርግ አዶናይ በዛ ከተባለ 30 ደቂቃ በላይ አይቆይም ቪዲዮ ፖስት ለማድረግ። ሪል ጃኒን ስንጠብቃት አልመጣችም፣ ስትጠራ ላይ አልመጣችም። ስለዚህ ውሸታም ናት። በቃ እሱ ነው እውነተኛ። Some people are so entitled. I just don't know. መብቷ እኮ ነው። ከፈለገች መምጣት፣ ካልፈለገች ደግሞ አለመምጣት። በራሷ ፔስ ትናገራለች የፈለገችውን ያህል። 100,000 ሰው ሰብስቦ አይ ከመጣሽ እውነትሽን ነው እሱ መጥቷል፣ ካልመጣሽ ደግሞ ዋሽተሻል እና አልመጣችም። መጨረሻ ላይ በጣም ተበሳጭተው ነው የዘጉት ላይቡን። ሴቶች ሲናገሩ መከራ፣ ሳይናገሩ መከራ። አቢዩዝ አድርጎኛል፣ አጥቅቶኛል አለች። የስ አይ ትረስት ሄር። በራሷ ጊዜ መናገር ትችላለች። ያኔ ለምን አልተናገርሽም? አሁን ነው የምትናገሪው። ቲክቶኬን አዘጋብኝ ያለችውን ግን that part I don't know። ምክንያቱም አንደኛ አንድ ሰው በራሱ ቲክቶክ ማዘጋት አይችልም። ሜቢ ሊያስፈራራል። ብዙ ጊዜ ስላስፈራራት የሁለት እሱ አዘግቶብኛል ብላ አስባ ነው የሚሆነው። ከቲክቶክ አባረሻለሁ ላይ እኔ ብዙ ፎሎወር ያለኝ አይ ቲንክ እሱ እስር ቤት ከመግባቱ በፊት እሷ ይበልጣት ነበረ። መቀረ ነገር የያዘባት ቪዲዮች ሊኖሩ ይችላል። ብላክሜል እያደረገ ምናምን ሊያስፈራራት ይችላል። ፋይናሊ ሲዘጋባት መታ በቃ እሱ ነው ብላ ደምድማ ሊሆን ይችላል። ይሄ ነው እኔ ከዚህ ሁኔታ የተረዳሁት። ወንዶችም እኮ ይጠቃሉ። ከሁለቱም ቦታ ሆነን ነው ማየት ያለብን። ገርስታፕ እኔ ሁል ጊዜ ከሴቷ ጎን ቆሜ ነው ከዛ በኋላ ሌላውን ነገር ማየው፣ ወይም ደግሞ ከተጠቂ ጎን፣ ከህፃናት ጎን ኦር ኤኒ ከዛ ውስጥ ማርጂናላይዝድ ሆኖ ጎን ቆሜ ነው ከዛ ሌሎችን ነገሮች ኦብዘርቭ ማድረገው። እስፔሻሊ የሆነ ሰው መጥቶ ተጠቅቻለሁ ካለ ከማመን ነው የሚጀምረው። ከማመን ጀምሬ ነው ከዛ ወደ ማጣራት የሚሄደው እንጂ ከመጠራጠር አይ የዋሸች ቢሆን እንዲስ ቢሆን ምናምን ብዬ አላስብም። በዶሜስቲክ ቫዮለንስ ላይ ግን በጣም መስራት እንዳለብን አስባለሁ። አብዛኛው ክራይም የሚፈጸመው በቤት ውስጥ በሪሌሽንሽፕ ውስጥ ነው። የቀነኒን እስከዛሬ ፍትህ ያላገኘንበትን ጉዳይ ታውቃላችሁ። ለማንኛውም እስኪ እውነቱ ሲወጣ እናያለን። ላይቭ ሆኖ
በመኪና ዱባይ ገጭቻታል። በእኔ ስለማትደራደር ስለማውቅ አሳልፍ አልሰጠችኝም አለ። ሌላው ገርል ፍሬንዶቹን አይናገርም ነበር። እሷ ኦፊሻል እንዲሆን ትፈልግ ነበር ልጅቷ። ራሷን የምትወቃው እዚህ ጋር ነው እንዴ? ለመሞት እዚህ ጋር ይወጋል እንዴ? እስቲ ንገረኝ። ሰው አንድ ሴት ለመሞት ብትፈልግ ልክ እኔ አንተን ማይ እንደ ገዳዩ እንደ እንትና ነው ማይ። ማን ነው ስሙ? ቀነኒን የገደለው የቀነኒን ህይወት ያጠፋው ማን ነው ስሙ? አንዱዓለም ጎሳ። እንደ አንዱዓለም ጎሳ ነው ማይ። እንደዚህ ለምን ታላቅ ወንድም የላት? ታላቅ ወንድም የሌላት ሴት ብዙ ጊዜ በብዛት የምትበደለው ሴት ልጅ ታላቅ ወንድም የሌላት ሴት ናት። ዘንጥሎ ይበለዋል። ታላቅ ወንድም ቢኖር ታላቅ ወንድም የሌላት ሴት ብዙ ጊዜ ትገፋለች። ብዙ ጊዜ በደል ይኖርባታል። ብዙ ጊዜ ኢትዮጵያ ላይ የምትሰቃየው ታላቅ ወንድም የሌላት ሴት ናት። ታላቅ ወንድም ያላት እግዚአብሔር ምስክሬ፣ ታላቅ ወንድም ያለች ሴትና ዘርበይ ቀና ብለ ወንዶችን አውቃለሁ እያለ እግሯን ከቤት ደጅ እንድትወጣ ያደርጋታል። ወንዶችን ይከላከላል። ታላቁ ግን ስሙ ሜሮን ነበር በፊት ወደ ጃኒ ተቀይሯል እየተባላችሁ ነው። ይሄን ነው መያዝ ያለባችሁ። እንደሆነች ደግሞ ሜሮን እንደሆነች በኤቪደንስ እየገባች ላይቭ እያሳየቻችሁ ነው። አካውንቱ አለ ሙቹዋል ፍሬንዱ ናት። ቼክ ማድረግ ትችላላችሁ ገብታችሁ። ይሄው ፌክ አካውንት አይደለም፣ ፌክ አካውንት አይደለም። አክቲቭ ናት ማሚዬ። በሌላ ስልክ ይኸውልሽ ናይኔ ስልክ ነው እኮ ነው። ለዛ ነው። ኦኬ ሌተር ቼክ ታደርጊዋለሽ። ልጅ እዚህ ጋር ሁለት ጊዜ ዩዘር ኔሟን ቀይራለች። ይኸውልሽ አባውት ዲስ አካውንት ስትሉ ኢንስታግራም እንትን አይልም፣ ፎርመር ዩዘር ይላል። ፎርመር ዩዘር ማለት ከዚህ በፊት የተጠቀመቻቸው ስሞች ናቸው። ግን እዚህ ጋር ስሙ ዩዘርኔምማ ማንኛችንም ልንቀይር እንችላለን። ሁለት ኢንስታግራም ሶስት ግን ሊኖርሽ ይችላል። ትቀይራለሽ። ይሄ ኖርማል ነው። አሁን አንቺ ስምሽን ብትቀይሪ ማለት ነው ከዚህ በፊት ሼር ካደረኩልሽ ቪዲዮ ማለት ነው። however አሁን ስምሽን ብትቀይሪ ያኛው የመጀመሪያ ስምሽን ነው የሚያመጣው። ከላይ የመጀመሪያ ኢንስታግራም that's how it works። ስምሽን ቀይሩ አይቀይሩ። ማሚ በቃ ሜሮን ሳቢያት ማሚ ሜሮን መግባት ትችላለች። ጋይስ ሜሮን መግባት ትችላለች። እዚህ ዴምቪ ያለችው ሳቢያት ራሷ ሜሮላንድ ነው የምትኖረው። መግባት ትችላለች። ምንም ችግር የለም። መከላከል በማትችልበት ሁኔታ ነው ራሷ መከላከል በማትችልበት መንገድ የሰው ስም ማጥፋት ጥሩ አይደለም። ኧረ በጣም ታስጣላ። አሁን ቴምርም በማታውቂው ነገር ይሄ የቴክኖሎጂ ነገር የሷን من نوع مشيش سيسا نوع يا رجالي ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ ያሳይሃል። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸው ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው፣ ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ታያችሁ። ይኸው ያያችሁ ሌላም ቪዲዮዎች ሌላም ነገሮች እሱን ይሄንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ
አንተ ቫይበር ሌላ አጀንዳ ከሌለ የሆነ ሰው ሲደውልልህ ደውላ አውርተህ ነው መዘጋው። ሌላ አጀንዳ የምትፈልገው ነገር ከሌለ ምን አድርገህ ነው ሪከርድ የምታደርገው? ዘግበኝ እስኪ። እኔ እናንተ አሁን ተደዋወል ወይም የሆነ ሰው ተደዋወለ አውራን ምናምን አውሩ። ለምን ሪከርድ ማድረግ ፈለግ? ዩቲዩብ ላይ ነገር እስኪ። በነገራችን ላይ ሪከርድ ማድረጉ ዮኒ ኖርማል ነው፣ ግን ሪከርድ ለማድረግ ያንን ሰው ማስፈቀድ አለበት በህግ። አሁን በፖዚቲቭ ነው ያወሩት እዛ ቦታ ላይ አይደለም። በፖዚቲቭ ካወሩ ሪከርድ ማድረጉ ለምን አስፈለገ? የሆነ ነገር ውስጡ አለ ማለት ነው። የቀረ ነገር አለ። ታንክ ዩ። እሱን እንይዘዋለን። ቴራ አለ ማለት ነው ሲፋቅ። ኖ የሆነ ነገር ላይ የሆነ ነገር ስለኔ ብታወጣ እሱ የሆነ የሚያስበው ነገር አለ እሱ። ታንክ ዩ። ስለዚህ ማድረግ የነበረበት ምን መሰለ ያራድዬ ልጅ ይህ ልጅ የማትመቸኝ ልጅ ስለሆነ ልቋጨው እዚህ ጋር ከኔና ከእሷ ጋር ነገር ሊመጣብኝ ስለሚችል ሌላም ፍቅረኛ ስላላት እንገትረው። ይሄ አልተመቸኝም። እኔና አንቺ ራሴ ላይ ባለኝ አንቺም አለሽ ላሻ ብላንካ እንባባል ነው ማለት ኤግዛክትሊ። ዋሪ ዴድ ወዝ እሱ ምንድን ነው ኢንስቴድ የሆነች የተደዋወለችዋን ሪከርድ አረገ፣ ቁጭ አርጎ ያዘ፣ የሆነ ነገር አረገ። ገስዋል አንድ ነገር ቲና ለቀዋለሁ አይነት ጭቡቴ ነው የተጫወተ። ይሄ ነው ኤግዛክትሊ። ሰው ደግሞ ያለ ፍላጎት ሪከርድ ማድረግ ያለ ፍላጎት ሳትናገር አስቦ ነው ሪከርድ አድርጎ ያስቀመጠው። ገባ? ይሄ ማለት ነው እቺን ልጅ ለመጣል የሚፈልገው ነገር አለ ወደፊት እሱ ያቀደው። እሷ እኮ እንዲህ ብላ ሪከርድ አላደረገችም። ገባ? እሱ ሪከርድ ያደረገበት ሪዝን የሆነ ቀን አለ የጠበቀባት እሷን የሚጥልበት ወይንም እሷ የምታወጣበት የሆነ ነገር አለ። ያንን ነገር አሁን ለምሳሌ ቤቱን እንደሚያዘጋ እሱ ያውቀዋል ወደፊት የእሷን ቤት። ዴርፎር ቤትሽን አዘጋለሁ ስሜን ብታንሺ ደግሞ ይሄን አወጣብሻለሁ ብሎ አስቦ ሊሆን ይችላል። ገባ? ለዛ ነው እንጂ እንደዚህ ሪከርድ ያደረጋት። ሪከርድ በማድረግ በጣም ይደብራል። ሌላው ደግሞ እሱ የሚሰራው ስራ ጥሩ ነበረ፣ አዶናይ የሚሰራውን በጣም ጥሩ ነበረ። ዝም ብሎ ቢሰሩ አሪፍ ነው። ምን አመጣው የሰውን አካውንት ማዘጋት? አዶናይ አውትሻይን ማድረግ ነው። እንደውም ሞር ዌብሳይት ገብቶ አውትሻይን ማድረጉ በጣም ደብሮታል። በጣም ሞር አዶናይ ነው በቃ። ካሁን በኋላ አዶናይ እንደውም ሞር ይፈምሳል። እኔ ዌብሳይት ምን አለ በለኝ። ካሁን በኋላ አዶናይ ሞር ይፈምሳል። ምቀኛ ሁሌም ምቀኛው ነው የሚቀረው። 4 ነጥብ። የእሷ ሪሌሽንሽፕ እንዳይበላሽ ከፈለገ ምን ሊሰራ ይቀዳታል? ሽንት ቤት ነኝ ራቆቴን ነኝ ስትለው ለምን ቀዳት? ይፈልገዋል ማለያየት ማለት ነው። መረጃ ይዞ ይኸው እኔ ጋር ትደውላለች ብሎ ሊያለያያት ካልሆነ በስተቀር ምን ሊሰራ ይቀዳታል? ጆን ዳንኤል የአዲስ አበባ ልጅ አይደለ እንዴ? የሴት ድምፅ የምትቀዳው ምንድን ነው እንዴ? እኔ ቦይፍሬንድ ጋም ኤክሴ ጋር በፈለኩ ሰዓት ብደውል ለሆነ ጉዳይ ያላለቀ ጉዳይ አላቸው እንዳለው 1 ሚሊዮን ከምናምን ብር አበድሯት ከሆነ ያ ያላለቀ ጉዳይ ነው። ውክልና ሰጥቷት ከሆነ ያን ያህል ተማምነው ውክልናን የሚያክል የባንኩን ከሰጣት ሰው መቅዳት ራሱ ወንጀል ነው። ፎቶ አለ ሊኖረው ይችላል። ግራ ቆታን እንኳን ቢኖረው የሚገርመን ነገር የለም። ለምን ይወዝ ሄር ቦይፍሬንድ ይፋ ያወጡት ነገር ቢሆንም ቦይፍሬንዷ ነበረ። ስለዚህ ምን ሊሰራ ድምጿን ቀዳት?